እንደምን አረፈዳችሁ። መልካም ሰንበት ለሁላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግነዋለሁ። ለዚህ የተቀደሰ ሰንበት ማለዳ ከእናንተ ጋር ጌታን ለማምለክ ይህን እድል ስላገኘው መዘምራን ስለ ዘመራችሁት መዝሙር እግዚአብሔር ይባርካችሁ። ስለ ሕፃናት መዝሙር ታሪክ እግዚአብሔር ይመስገን። ባለቤቴንም እግዚአብሔር ይባርካት። ባለን ጊዜ ለመጠቀም ወደ እግዚአብሔር ቃል አብረን እንሄዳለን። አርስታችን ለዛሬ የምናጠናው የሚለው ቅዱስ ተቋም ነው የሚለው ቅዱስ ተቋም ዕብራውያን ምዕራፍ 13 ቁጥር 4 ላይ ቅድም የተነበበልንን እንደገና ለማንበብ እወዳለሁ። በሱ ጀምራለሁ። እንዲህ ይላል እግዚአብሔር ቃል፣ ጋብቻ በሁሉም ዘንድ የከበረ መኝታውም ንጹሕ ይሁን፣ ምክንያቱም እግዚአብሔር በአመንዝሮችና በሴሰኞች ሁሉ ላይ ይፈርዳልና ይላል። አጠር ያለ ጸሎት አድርግና ወደ ቃል ጥናት እንሄዳለን። እጅግ የምትወደን አምላካችን ሆይ እጅግ አድርገን እንደገና በጌታችን በኢየሱስ ክርስቶስ ስም እናመሰግንሃለን። እነሆ እኔና ሕዝብህ በፊትህ ነን። እኔን ደካማ ባሪያህን እንድታስበኝ፣ ድካሜን፣ ኃጢአቴን፣ በደሌን ይቅር እንድትለኝ እለምንሃለሁ። ሕዝብህንም ይቅር እንድትለው እለምንሃለሁ። ከድካማችን ከስንፍናችን የተነሳ ኃይልህ እንዳይከለከል እለምንሃለሁ። ጌታ መንፈስ ቅዱስ ፍጹም ተቆጣጠረን። በዚህ ስፍራ አንተ ብቻ ክብር። ልትናገር የምትወደውን ተናገረን። በጌታ በኢየሱስ ስም አሜን። ቅዱስ ማለት እንደምታውቁት የተለየ ማለት ነው። ተራ ያልሆነ ለልዩ አገልግሎት የሚውል ለእግዚአብሔር ክብርና ለሰውም አገልግሎት እግዚአብሔር በተለየ ሁኔታ የለየው ማለት ነው። በመጽሐፍ ቅዱስ ውስጥ ቅዱስ ተብለው የተለዩ አንዳንድ ነገሮች አሉ። እነርሱም ቤተ መቅደስና በውስጡ ያሉት ነገሮች በሙሉ ቅዱስ ናቸው ይላል እግዚአብሔር። ለምሳሌ የቃል ኪዳኑ ታቦት ቅዱስ ነው። ሰንበትን ቅዱስ ነው ይለዋል መጽሐፍ ቅዱስ። አስራት ቅዱስ ነው። ጋብቻ ቅዱስ ነው። የእግዚአብሔር ሕዝብም ቅዱስ ነው። አሜን። የእግዚአብሔር ሕዝብ ቅዱስ ነው። በጣም ደስ የሚል ነገር ነው። ተራ አርገን ራሳችንን ማየት የለብንም። ከዚህ በፊት በዲቪዥናችን ያገለግሉ የነበሩ የዲቪዥን ፕሬዚደንት የነበሩ ድሮ ዚምባብዌ ያሉ እንዲህ ብሎ ሲሰብኩ ሁል ጊዜ ሴንትስ ኦፍ ዘ ሊቪንግ ጋድ ይላሉ። የእግዚአብሔር ቅዱሳን እያሉ ነው የሚናገሩ ለእግዚአብሔር ሕዝብ። ስለዚህ የእግዚአብሔር ሕዝብ ቅዱስ ነው ይላል መጽሐፍ ቅዱስ። እግዚአብሔር ቅዱስ ለሆኑ ነገሮች ልዩ ቦታ ነው ያለው። ቅዱስ ለሆኑ ነገሮች ልዩ ቦታ ነው ያለው። ለምሳሌ ያክል ስለ ቃል ኪዳኑ ታቦት አጠር ያለ ነገር ልነግራችሁ ፈልጋለሁ ከመጽሐፍ ቅዱስ ውስጥ ከሁለተኛ ሳሙኤል ምዕራፍ 6 ላይ ሄዳችሁ ስትመለከቱ እግዚአብሔር ዳዊትን ባርኮት ነበር። ጥሩ ቤት ተሰርቶለት ነበር። አካባቢው ከነበሩት ጠላቶች ሁሉ እግዚአብሔር አሳርፎት ነበር። ደስ ብሎት ነበር። እግዚአብሔርን ያመልክ ነበር። ከዚያ የተነሳ ስለ እግዚአብሔር ሁሌ ያሰላስል ነበርና አንድ ነገር ማድረግ አለብኝ ብሎ አሰበ። የእግዚአብሔር ታቦት በግለሰብ ቤት ነበረ። አቢናዳብ በሚባል ሰው ቤት። እንደምታውቁት ሴሎ የእግዚአብሔር ስም የተጠራበት ቦታ ሰዎች ኃጢአት በመስራታቸውና ለእግዚአብሔር የሚገባውን ክብር ባለመስጠታቸው ቅዱስ ለሆነው ነገር ቦታ ባለመስጠታቸው እግዚአብሔር ያንን ስፍራ ተወ ይላል መጽሐፍ ቅዱስ። ቅዱስ ነገርን እግዚአብሔር በቅድስና እንድንይዘው ይፈልጋል። በዚያ ላይም ደግሞ በፍጹም አይደራደርም። እግዚአብሔር በፍጹም አይደራደርም። ስለዚህ ሴሎን ተወው እግዚአብሔር። በዚያው ጊዜ እንደምታውቁት የእግዚአብሔር የቃል ኪዳኑ ታቦት ተማረከ። በተአምር በሰው አእምሮ ሊታሰብ የማይችል ነገር እግዚአብሔር ያን ያክል ቅዱስ የሚለውን የስርየት መክደኛ ያለበትና እግዚአብሔር ክብር የሚገለጥበትን የቃል ኪዳኑን ታቦት
ለጠላት አሳልፎ ይሰጣል ብሎ ማንም አያስብም። የእግዚአብሔር ሕዝብ ቅዱስ የተባለው ሕዝቡ እርሱን በዚህ ምድር ላይ የሚወክለው ሕዝቡ ለእግዚአብሔር የሚገባውን ቅዱስ ለሆነው ነገር የሚገባውን ክብር ሳይሰጡ ሲቀር እግዚአብሔር አስፈላጊውን እርምጃ ሁሉ ይወስዳል። በክብሩ አይደራደርም። የሚያከብሩኝን አከብራለሁ፣ የሚንቁኝ ይናቃሉ ይላል። አሜን። ይሄ መቼም አይቀየርም። ምን እግዚአብሔር እግዚአብሔር ነው። እግዚአብሔር ድሮም እግዚአብሔር ነው፣ ዛሬም እግዚአብሔር ነው፣ ለወደፊትም እግዚአብሔር ነው። እግዚአብሔር ድሮም ቅዱስ ነበረ፣ ዛሬም ቅዱስ ነው፣ አልፎ ለዘላለምም ቅዱስ ነው። ስለዚህ ወገኖቼ ስለ እግዚአብሔር በምናስብበት ጊዜ ስለ ቅድስና ማሰብ አለብን። አንድ ወቅት ላይ እግዚአብሔር በዳዊት ላይ ባዘነበት ጊዜ ኃጢአት በሰራ ጊዜ ዳዊት እኩያ አደረከኝን እኔ ዝም ስልህ አለው። ስለዚህ እግዚአብሔር የቃል ኪዳኑን ታቦት አሳልፎ ሰጠ እንደምታውቁት። ግን በዛ ሁሉ ውስጥ ደግሞ ክብሩን ገለጠ በፍልስጤማውያን ሀገር። ፍልስጤማውያን መጨረሻ ላይ በጋሪ ላይ አድርጎ ወደ እስራኤላውያን ሸኙት። ከዚያ ጊዜ ጀምሮ በሰዎች ቤት በአንድ ሰው ቤት አቢናዳብ በሚባል ሰው ቤት ይኖር ነበር የእግዚአብሔር የቃል ኪዳኑ ታቦት። የሚያስገርመው ሳኦል እስራኤልን የመራው ለ40 ዓመት ነበር። በነዛ 40 ዓመታት ሁሉ ስለ እግዚአብሔር ታቦት አላሰበም። በጣም ነው የሚያስገርመው። እርሱ ንጉሥ ሆኖ እግዚአብሔርን ሕዝብ እመራለሁ ያለ የእግዚአብሔር ቤት አይታሰብም ነበር። የእግዚአብሔር የቃል ኪዳኑን ታቦት በሰው ቤት ይኖር ነበር። ዳዊት ግን እግዚአብሔር ሲያሳርፈው ለእግዚአብሔር ማድረግ የሚፈልገውን ነገር ማድረግ ፈለገ። እግዚአብሔር ዳዊትን የልቤ ሰው የሚለው ይላል አንድ ሰው ሲናገር፣ ልቡ ስስ ነው። የእግዚአብሔር ነገር በሕይወቱ ሁል ጊዜ ቅድሚያ አለው። ስለዚህ እግዚአብሔር ዳዊትን ምን አለው? የልቤ ሰው አለው። ወገኖቼ እግዚአብሔር የልብ ሰው መሆን እንፈልጋለን። ቅዱስ የሆነውን ቅዱስ እያለን ቅድሚያ የሚሰጠውን ለእግዚአብሔር ቅድሚያ ከሰጠን የእግዚአብሔር የልቡ ሰዎች እንሆናለን። እግዚአብሔር ይርዳን። ዳዊት ወደ 30,000 ሰዎችን ሰበሰበ። እግዚአብሔርን ታቦት አስመጣለሁ አለ ወደ ዳዊት ከተማ ወደ ጽዮን። በድንኳን ውስጥ ለጊዜውም ቢሆን አስቀምጠዋለሁ፣ ለእግዚአብሔር ያለኝን ፍቅርና ክብሬን አሳያለሁ ብሎ ሰዎችን ሰብስቦ ሄደ። አቢናዳብ ተዘጋጀ፣ የቃል ኪዳኑን ታቦት ሰጠ። አመጡ፣ ትልቅ ጋሪ ላይ ያስቀመጡት፣ በከብቶች የሚነዳ ተነድቶ እየሄደ ያለ ትልቅ ምስጋና ነበረ፣ ትልቅ መዝሙር ነበረ። በማሲንቆ በበገና በከበሮ እግዚአብሔርን ያመሰግኑ ነበር፣ ይዘምሩ ነበር። ሆ ብለው እግዚአብሔርን ያመሰግኑ ነበር። ሁሉም ነገር ሰላም ነበር። አንድ አውድማ ጋር እስኪደርሱ ድረስ አውድማው ጋር ሲደርሱ እኔ የሚገርመኝ አውድማ ማለት ለጥ ያለ ነገር ነው። ግን በዛ አውድማ ላይ ከብቶቹ ወይም ላሞቹ ተደናቀፉ ይላል። የአቢናዳብ ልጆች ሁለቱም አንዱ ኡዛ ነው፣ አንዱ ደግሞ ናህዩ የሚባል ነው። ከፊትና ከኋላ ሆነው ይከተሉ ነበር። ሲደናቀፍ የቃል ኪዳኑ ታቦት ሊወድቅ ሆነ። ኡዛ ከኋላ ነበርና ዘሎ ያዘው ሊያተርፈው። ነገር ግን የእግዚአብሔር ቃል እዚህ ላይ እንደሚናገረው ሁለተኛ ሳሙኤል ምዕራፍ 6 ላይ እግዚአብሔር ቀሰፈው ይላል። ኢንፋክት ምን ይላል? እግዚአብሔር ሰበረው ይላል። በጣም ያሳዝናል። እግዚአብሔር ሰበረው። ዳዊት ደነገጠ፣ ተከፋ ይላል። በእግዚአብሔር አዘነ። እንዴት እንደዚህ ያደርጋል እግዚአብሔር ብሎ በእግዚአብሔር አዘነ። ከዚያ በኋላ ይሄንንማ ታቦት ወደ ቤቴ ይዤ አልሄድም፣ ማን ቤቱ አካባቢ ወይም ከተማ ውስጥ ሊያኖረው ይችላል? ይሄ በጣም አስደንጋጭ ነገር ነው።
በቅንነት ይህን የነካን ሰው የገደለ ከሆነ ሌላስ ምን ሊሆን ይችላል? ስለዚህ በፍጹም ይዤው ወደ ቤቴ አልገባም አለ። ወደ ሰፈሬ አንድ ሰው ቤት ውስጥ አስቀመጠ። ይገርመኛል። ያ ሰው እሺ ብሎ መቀበሉ ሁል ጊዜ ነው የሚገርመኝ። ለእግዚአብሔር ሲል አንዳንድ ሰዎች ሪስክ ይወስዳሉ። ስለ እንደዛ አይነት ሰዎች እግዚአብሔር ይመስገን። ሌሎች ማድረግ የማይፈልጉትን ሌሎች መክፈል የማይፈልጉትን ዋጋ ለእግዚአብሔር ሲሉ የሚከፍሉ ሰዎች አሉ ወገኖቼ። በዚህ ዘመን እንደዛ አይነት ሰዎች ያስፈልጉናል። የቃል ኪዳኑን ታቦት ሌላው ሁሉ ሲሸሽ የጌት ሰው አቢዳራ የሚባል ሰው ወደ እኔ ቤት አምጡት አለ። መጽሐፍ ቅዱስ እንደሚናገረው እዚሁ ላይ በቤቱ ለ3 ወር ብቻ ነው የተቀመጠው የቃል ኪዳኑ ታቦት። እግዚአብሔር አቢዳራንና ቤተሰቡን ባረከው ይላል። አሜን። ለእግዚአብሔር ሪስክ ስትወስዱ እግዚአብሔር ይባርካቸዋል። አንዴ ሲባረክ ደግሞ ለዘላለም ነው። ክብር ለስሙ ይሁን። የሱ ቤት ተባረከ ይላል። ዳዊት ይህንን ሰማ። ዋው ቤቱ ተባረከ። እንደሱ ከሆነማ እኔም ይህን በረከት መካፈል እፈልጋለሁ፣ ሄጄ አስመጣለሁ አለ። ስለዚህ የቃል ኪዳኑን ታቦት ሄዶ ለማስመጣት ተነሳ። ነገር ግን ምን ነበር ችግሩ ብሎ ያጠና ነበር፣ ይጸልይ ነበር፣ እግዚአብሔርን ጠየቀ። በአንደኛ ዜና ምዕራፍ 15 ላይ ያለውን ቃል ለማንበብ እወዳለሁኝ። ወደዛ እንክፈት ከመጽሐፍ ቅዱሳችን። አንደኛ ዜና ምዕራፍ 15 ከቁጥር 13 እስከ 15 የእግዚአብሔር ቃል እንዲህ ይላል። የአምላካችን የእግዚአብሔር ቁጣ በላያችን ላይ እንዲህ የነደደው እናንት ሌዋውያኑ ቀድሞውንም ስላላመጣችሁት ነው። እኛም ብንሆን ምን ማድረግ እንዳለብን በታዘዘው መሰረት አልጠየቅነውም። ስለዚህ ካህናቱና ሌዋውያኑ የእስራኤልን አምላክ የእግዚአብሔርን ታቦት ለማምጣት ራሳቸውን ቀደሱ። በሙሴ በእግዚአብሔር ቃል እንዳዘዘው ሌዋውያኑ የእግዚአብሔርን ታቦት በትከሻቸው ላይ በመሎጊያዎች አድርገው ተሸከሙ ይላል። በመሎጊያዎች አድርጉ። መጀመሪያ በከብቶች በሚነዳ ጋሪ ላይ ነበር ያስቀመጠው። በዛ ይነዳ ነበር። ሌሎቹ መዝሙር ይዘምሩ ነበር። ያ ትክክል አልነበረም። የእግዚአብሔርን የቃል ኪዳን ታቦት መሸከም ያለባቸው ሌዋውያን ነበሩ። የሚሸከሙትም በአህያም ሆነ በማንኛውም ጋሪ በከብት በሚነዳ ጋሪ ላይ አይደለም፣ በትከሻቸው ላይ መሸከም ነበረባቸው። ያንን አላደረጉም ነበር። እግዚአብሔር በግልጽ ተናግሮ ነበር። ዘጸአት ምዕራፍ 25 ላይ ከቁጥር 10 ጀምሮ የሚለውን ይህንን የበለጠ እንድንረዳ ለማንበብ ወዳለሁኝ። ዘጸአት ምዕራፍ 25 ላይ ከቁጥር 10 ጀምሮ የእግዚአብሔር ቃል እንዲህ ይላል። ርዝመቱ 2 ክንድ ተኩል ወርዱ 1 ክንድ ተኩል ከፍታው 1 ክንድ ተኩል የሆነ ታቦት ከግራር እንጨት እንዲሰሩ አድርግ። ውስጡንም ውጪውንም በንጹህ ወርቅ ለብጠው በዙሪያውም የወርቅ ክፈፍ አብጅለት። 4 የወርቅ ቀለበቶች ሰርተ ሁለቱን በአንድ በኩል ሁለቱን በሌላ በኩል ከ4ቱ እግሮች ጋር አያይዝ። ከዚያም መሎጊያዎችን ከግራር እንጨት ስራ፣ በወርቅም ለብጣቸው። መሎጊያዎችንም መሸከሚያ እንዲሆኑ በታቦቱ ማዕዘኖች ላይ ባሉት ቀለበቶች ውስጥ አስገባቸው። መሎጊያዎቹ ከታቦቱ ቀለበቶች ውስጥ ምን ጊዜም መውጣት የለባቸውም። የምሰጥህን ምስክር ታቦት እዛ ውስጥ አኑር አለ። እግዚአብሔር አምላክ ሙሴን ታቦት እንዲሰራ ሲነግረው ከግራር እንጨት በውስጥም በውጭም በወርቅ ትለብጣለህ። ከዚያ በኋላ ደግሞ በጎኑ በ4ቱም ጎን ወርቃማ የሆነ ቀለበቶችን ታደርግላቸዋለህ። ከዚያም ከግራር እንጨት የተሰራ መሎጊያዎችን ታስገባላቸዋለህ፣ በወርቅ የተለበጡ። ሁል ጊዜ ሌዋውያን ሲሸከሙት በእርሱ ነው የሚሸከሙት። ታዲያ ምንድን ነው የሆነው? እነ ዳዊት ምንድን ነው ይህን ነገር ያልተረዱት? ይሄ የቃል ኪዳኑ ታቦት አገልግሎት ረጅም ዘመን ቆይቶ ስለነበረ ረስተውት ነበረ። ከዚያ የተነሳ ፍልስጤማውያን በመጨረሻ ላይ ያደረጉትን ምሳሌ ነው የተከተለው ዳዊት። ፍልስጤማውያን በከብት ነበር የላኩት፣ በጋሪ ላይ አድርገው የሚያደርጉትን አያውቁም ነበርና ያንን ምሳሌ ነበር የተከተለው። እግዚአብሔር ግን እንደዚህ አይነት
ነገር እንደማይቀበል ቅዱስ የሆነውን ነገር በዚህ መልኩ ሰዎች እንዲይዙት እንደማይፈልግ አሳየ። ሌሎችስ አስራት እንደዛው ነው። እግዚአብሔር አስራትን ቅዱስ ነው ይላል። ስለምትሰርቁኝ አለ ሚልክያስ ምዕራፍ 3 ቁጥር 8 እና 9 ላይ የተረገማችሁ ናችሁ። አስራትና መባን ስለምትሰርቁኝ ስለምትዘርፉኝ የተረገማችሁ ናችሁ ይላል። ቅዱስ የሆነውን ነገር ስለምትዘርፉኝ የተረገማችሁ ናችሁ። ሰንበትንም እንደዛው እግዚአብሔር ምን አለ? ሁለተኛ ዜና ምዕራፍ 36 ላይ ከቁጥር 20 እስከ 25 በምታነቡበት ጊዜ እግዚአብሔር ለእስራኤላውያን እንዲህ አላቸው፣ ወደ ምርኮ ትሄዳላችሁ፣ ምድሪቱን ሰንበቴን ሁል ጊዜ ስለምታረክሱ ምድሪቱ ማረፍ ስላልቻለች ለ70 ዓመት ታርፋለች፣ ሰንበቷ ይሆናል አላቸው። ስለዚህ ወደ ምርኮ ትሄዳላችሁ። ትዳር በእግዚአብሔር ዘንድ ቅዱስ ነው። እግዚአብሔር ትዳርንም በዚያ ቅድስና ነው የሚያየው። ወገኖች ብዙ ጊዜ ለጋብቻ ማስተምራቸውን ወጣቶችን የማካፍላቸውን ቃል ከሚልክያስ ምዕራፍ 2 ላይ አብረን እንድናነብ እፈልጋለሁ። ሚልክያስ ምዕራፍ 2 ከቁጥር 13 ጀምሮ የእግዚአብሔር ቃል እንዲህ ሲል ይናገራል። ሌላው የምታደርጉት ነገር የእግዚአብሔርን መሠዊያ በእንባ ታጥለቀልቃላችሁ። ከእንግዲህ ወዲህ ቁርባናችሁን ስለማይመለከትና በደስታም ከእጃችሁ ስለማይቀበል ታለቅሳላችሁ፣ ትጮኻላችሁ። እናንተም ለምን ይህ ሆነ ብላችሁ ትጠይቃላችሁ። ይህ የሆነው የትዳር ጓደኛህን አጋርህንና የቃል ኪዳን ሚስትህን አታለሃልና እግዚአብሔር በአንተና በወጣትነት ሚስትህ መካከል ላለው ቃል ኪዳን ምስክር ስለሆነ ነው ይላል። እግዚአብሔር እስራኤላውያንን ሲወቅስ ነው በሚልክያስ መጽሐፍ ውስጥ። በተለያየ ካህናትን ወቅሷል፣ ሕዝቡንም ወቅሷል። ነገር ግን በመካከል በምዕራፍ 2 ላይ በተለየ ሁኔታ እንዲህ ሲል ይወቅሳቸዋል። አሁን መስዋዕት ይዛችሁ ትቀርባላችሁ፣ በመሠዊያዬ ላይ ታለቅሳላችሁ፣ እንባችሁን ትረጫላችሁ። እኔ ግን ጸሎታችሁን አልሰማም። ወደ እኔ ትጮኻላችሁ፣ እኔ ግን አልመልስላችሁም፣ አልሰማችሁም። ለምን እግዚአብሔር አይሰማንም፣ ለምን አይመልስልንም ብላችሁ ትጠይቁኛላችሁ። ምክንያቱ ደግሞ የወጣትነት ሚስትህን የሕይወት አጋርህን አታለሃልና እግዚአብሔር አይሰማህም። ምክንያቱም በአንተና በወጣትነት ሚስትህ መካከል ላለው ቃል ኪዳን እግዚአብሔር ምስክር ስለሆነ ነው ይላል። እግዚአብሔር ትዳርን ቅዱስ ይለዋል። ቀጥለን ስናይ እንዲህ ይላል፣ እግዚአብሔር አንድ አላደረጋቸውምን? በሥጋም በመንፈስም የእርሱ ናቸው። ለምን አንድ አደረጋቸው? ፈርሃ እግዚአብሔር ያለውን ዘር ይፈልግ ስለነበረ ነው። ስለዚህ በመንፈሳችሁ ራሳችሁን ጠብቁ፣ ከወጣትነት ሚስታችሁም ጋር ያላችሁን ታማኝነት አታጓድሉ ይላል እግዚአብሔር። እግዚአብሔር ስለ ትዳር ይገደዋል። እግዚአብሔር ትዳርን ቅዱስ ይለዋል። በትዳሩ ሰዎች የሚያደርጉትን ነገር ሁሉ እግዚአብሔር ያያል። ስለዚህ ወገኖቼ እንዲሁ ከሰው ጋር እየኖርኩኝ ነው ብላችሁ ብቻ አትዩ። ከቅዱስ ሰው ጋር ነው እየኖራችሁ ያላችሁት። በቅዱስ ተቋም ውስጥ ነው ያላችሁት። እንደፈለጋችሁ ብታደርጉ እግዚአብሔርን ነው የምንበድለው። እግዚአብሔር ትዳርን ቅዱስ ይለዋል። ሲስተር ዋይት አድቬንት ሆም የሚለው መጽሐፍ ላይ የጻፈችውን አንድ ክፍል አነባለሁ ከገጽ 6 ላይ He who gave Eve to Adam as a helpmeet performed his first miracle in a marriage festival ትላለች። ሔዋንን ለአዳም የሕይወት አጋር አድርጎ የሰጣት ጌታ የመጀመሪያ ተአምሩን የሰራው በሰርግ ላይ ነበር። በዚያ ሰርግ አዳራሽ ውስጥ ወዳጆች እየተደሰቱ ዘመዳሞች በሰርጉ እየተደሰቱ ያለ ጌታ የመጀመሪያውን የምድር አገልግሎቱን ጀመረ ትላለች። ይህንንም በማድረጉ
ትዳር ቅዱስ መሆኑንና እርሱ የመሰረተው መሆኑን አረጋገጠ ትላለች። ወንዶችንና ሴቶችን በቅዱስ ጋብቻ ከመጀመሪያውኑ ጀምሮ እርሱ እንዳስተሳሰራቸው አሰመረበት። እነሱም ደግሞ እግዚአብሔርን የሚፈሩና የሰማይ ቤተሰብ አባላት የሆኑ ቤተሰቦችን ያሳድጉ ዘንድ አስነሳቸው ይላል። ብዙ ጊዜ እናገራለሁ፣ ትዳር የእግዚአብሔር ፕሮጀክት ነው፣ የሰው አይደለም። ስለዚህ ወጣቶች ስለ ትዳር ስታስቡ የእግዚአብሔር ፕሮጀክት ውስጥ እየገባችሁ መሆናችሁን አስምራችሁ ልታውቁ ይገባል። ባለትዳሮች የሆንን እኛ ደግሞ በእግዚአብሔር ፕሮጀክት ውስጥ እንዳለን ልናውቅ ይገባል። የኔ ጉዳይ ብቻ አይደለም፣ የሚስቴ ጉዳይ ብቻ አይደለም፣ የልጆቼ ጉዳይ ብቻ አይደለም፣ የዘመዶቻችን ጉዳይ ብቻ አይደለም፣ የሕያው የእግዚአብሔር ጉዳይ ነው። ክብሩን ያሳይ ዘንድ እግዚአብሔርን የሚፈራ ትውልድ ይቀጥል ዘንድ እግዚአብሔር ትዳርን መሰረተ። መመስረት ብቻ ሳይሆን ይጠብቃል፣ ይከታተላል። ዳኛም ነው ለትዳሮቻችን እግዚአብሔር ዳኛም። የቃል ኪዳኑ የጋብቻ የቃል ኪዳኑ ምስክር እሱ ነውና ስለሚል ማለት ነው። ስለዚህ ወገኖቼ የመጀመሪያው ላስቀምጥ የምፈልገው ትዳር ቅዱስ ነው። ትዳር የእግዚአብሔር ፕሮጀክት ነው። ጠላት ይህንን የእግዚአብሔርን ፕሮጀክት ለማኮላሸት የሚችለውን ሁሉ እያደረገ ነው ያለው። ትዳር በታላቁ ተጋድሎ መካከል ካሉት ወሳኝ ነጥቦች አንዱ ነው። ጠላት ትዳራችሁን ማጥቃት ከቻለ ሕይወታችሁን አጠቃ ማለት ነው። ስለዚህ በራሳችን ኃይል የምንወጣው ሳይሆን በእግዚአብሔር ኃይል ግን የምንወጣው ትልቅ ጉዞ ነው። የዕድሜ ልክ ቃል ኪዳን። አጠር ያሉ ጠቃሚ ምክረ ሐሳቦች ወይም ሜሬጅ ቲፕስ ሰጥቼ እጨርሳለሁ። በመጀመሪያ ትዳር መንፈሳዊነት ይጠይቃል። ጥሩ ባለ ትዳር መሆን ትፈልጋላችሁ? ጥሩ ባል መሆን ትፈልጋላችሁ? ጥሩ ሚስት መሆን ትፈልጋላችሁ? ጥሩ የእግዚአብሔር ሰው ሁኑ። እግዚአብሔርን የማይፈራ ሰው ጥሩ የትዳር ጓደኛ በፍጹም ሊሆን አይችልም። እግዚአብሔርን የማያከብር ሰው ሚስቱን ወይም ባሏን ማክበር በፍጹም አይችልም። ስለዚህ ወገኖቼ በመንፈሳዊ ሕይወታችን ላይ ልንሰራ ይገባል። ትዳራችን እንዲሰራ ከፈለግን የጸሎት ሕይወታችንን መመልከት አለብን። በእግዚአብሔር ቃል መሄድ አለመሄዳችንን ማየት አለብን። ያ የሚሆን ከሆነ ትዳራችን በመንፈሳዊ ሕይወታችን የተባረከ ይሆናል። ትዳር ዋጋ ያስከፍላል። ፍቅር ሁል ጊዜ ዋጋ ያስከፍላል ወገኖቼ። ነፃ የሚባል ነገር የለም። ያዕቆብ እንደምታውቁት ዘፍጥረት ምዕራፍ 29 ላይ ከቁጥር 16 እስከ 20 7 ዓመት የላባን ከብቶች ጠበቀ ይላል። ማንን ሊያገባ? ራሔልን ሊያገባ። ነገር ግን አባቷ ማንን አጋባው? ሊያን። ግን እንደገና 7 ዓመት እጠብቅልሃለሁ ሊያን ለማግኘት ስል አለ። ትልቅ ዋጋ ከፈለ። ዛሬም ትዳር ትልቅ ዋጋ ያስከፍላል። ወጣቶች ወደ ትዳር መግባት ከፈለጋችሁ ፍቅር ያስከፍላል። ለመክፈል መዘጋጀት አለባችሁ። ፍሪ ራይድ የሚባል ነገር የለም። ነገር ግን የምንከፍለው ዋጋ የሚያሳዝን ወይም የሚቆጭ አይደለም፣ ወርዝ የሚያደርግ ነው። ሶስተኛ ፍቅር፣ መልካም ትዳር ጊዜ ይጠይቃል፣ ጊዜ ይፈልጋል። ሪሌሽንሺፕ ነው። ጥሩ ግንኙነት ለመፍጠር ሁል ጊዜ ይፈልጋል።
ይሄ የብዙዎቻችን ግድድሮች ነው፣ እኔም ጭምር። ብዙ ጊዜ በተለይ ላለፉት 15-20 ዓመታት በጣም ስራ የበዛበት ህይወት ነበር የኖርኩኝ። ዞር ብዬ ስመለከት በቂ ጊዜ አልነበረኝም። ለትዳሮቻችን በቂ ጊዜ መስጠት አለብን። አንድ ታሪክ አነበብኩ፣ እንዲህ ይላል። አንድ ሰው በአሜሪካ ሀገር አንድ ኤርፖርት ላይ ፖርትላንድ ኦሪገን ያለው ኤርፖርት ላይ ሰው ለመቀበል ሄድኩኝ ይላል ሰውየው ሲጽፍ። ሰው ለመቀበል ሄጄ እኔ የምቀበለው ሰው እስኪወጣ ድረስ አለውኝ አለ። ግን አንድ ሰው ቀለል ያሉ ቦርሳዎችን በሁለት እጆቹ ይዞ ወደ ውጪ ወጣ አለ። ከዚያ ባለቤቱና ልጆቹ ትናንሽ ልጆች ናቸው እየጠበቁት ነበር። ከነዛ ልጆች መካከለኛው ልጅ ሮጦ ሄዶ አባቱ ላይ ዘለለ። አባትየውም ሻንጣውን እዛው ጣል አደረገና ልጁን አቀፈው፣ ሳመው። የኔ ልጅ በጣም ወድሃለሁ አለው። ልጁም ቀና ብሎ አባዬ እኔም እኮ ወድሃለሁ አለው። ወንድሙ ቆሟል፣ ትልቁ ወንድሙ። ያኛውን ቀስ ብሎ ቁጭ አደረገና ወደ ትልቁ ወንድሙ አለፈ። ጥምጥም አርጎ አቀፈው፣ ሳመው። ልጄ ወድሃለሁ፣ ትልቅ ጎረምሳ የሆንክልኝ ነው አለው። ትንሽ እንደማፈር ይሉ የለ ወጣቶች፣ ትንሽ አፈር አለና አባዬ እኔ ወድሃለሁ አለው። እናትየው የተሸከመቻት ትንሽዬ ሕፃን ነበረች፣ የ1 ዓመት አካባቢ ሕፃን። እሷ እያለች አባቷ ጋር ለመድረስ እየጮኸች ነበር። ከመጀመሪያውኑ ጀምሮ ወንድሞቿ አባቷን ሰላም ሲሉ እሷ እየተጣደፈች ነበረች። ከዚያ በኋላ ከእናቲቱ ተቀበላትና ሳማትና አቀፋት። እሷም እዚህ ትከሻው ላይ አረፍ አለች፣ ደስ አላት። በኋላ እሷን ቀስ ብሎ ከራሉ ላይ ወሰደና ለወንድሟ ሰጣት። ከሁሉም የተሻለውን ለመጨረሻ ነው ያቆየሁት ብሎ ሚስቱን እቅፍ አድርጎ በደንብ ሳማት። ረጅም ጊዜ አቀፋት ይላል ታሪኩ። ገረመኝ ይላል ሰውዬ። እኔ የምጠብቀው ሰውዬ አሁንም አልመጣም ይላል። ስለዚህ ሳላውቅ ይህንን ሰውዬ ምን ያክል ቆይተ መጣ አልኩት አለ። ከዛ ከሚስቱ ላይ አይኑን ሳይነቅል 2 ሙሉ ቀን አልነበርኩም አለ። 2 ቀን ሙሉ አልነበርኩም። ገረመኝ ይላል። ለስንት ጊዜ ነው የተጋባችሁት? 12 ዓመት ከተዋወቅን ወደ 10 ዓመት በጋብቻ ቆይተናል። ጊዜ በትዳር ውስጥ ጊዜ ትልቅ ቦታ አለው። ይሄን ደጋግሜ ብናገር የማበዛ አይመስለኝም። አንዱ ሰዎች ለትዳራቸው ጊዜ የማይኖራቸው ለምን እንደሆነ ታውቃላችሁ? የወጣትነት የቤት ስራቸውን ካገቡ በኋላ ስለሚሰሩ ነው። እንደኔ እኔ አብዛኛውን እድሜን በትምህርት ላይ ነው ያሳለፍኩት። ይገርመኛል። እነዛ ግን ፎር ሹር ከቤተሰቤ ጊዜን ይበላ ነበር። ያ ብቻ አይደለም። አንዳንዶች ደግሞ ለምሳሌ የንግድ ስራ የሚሰሩ ሰዎች ይሄኛው ፕሮጀክት ይመጣል፣ ይሄኛው ገንዘብ ይመጣል፣ ይሄ ካለፈ እንዴ ይሄን ያክልማ ሚስ ማድረግ አንችልም፣ ለኛው እኮ ነው ለቤተሰብ እኮ ነው ምሰራው እያለ ግን ሌላ ፕሮጀክት ደግሞ ይቀጥላል። አያባራም። ጊዜ ግን ይሄዳል። ስለዚህ ወጣቶች የምመክራችሁ አሳይመንታችሁን ገና ወጣት እያላችሁ በደንብ ስሩ። ያ ጥሩ ጊዜ እንዲኖራችሁ ከፈለጋችሁ ስታገቡ። ሌላው ትዳር መከባበርን ይጠይቃል። ትዳር መከባበርን ይጠይቃል።
ኤፌሶን ምዕራፍ 5 ላይ ከቁጥር 22 ጀምሮ የእግዚአብሔር ቃል የሚለውን እባካችሁን አውጡ። ኤፌሶን ምዕራፍ 5ን ሁላችሁም ብታወጡ በጣም ደስ ይለኛል። ኤፌሶን ምዕራፍ 5 የእግዚአብሔር ቃል ሲናገር ከቁጥር 22 ጀምሮ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ፣ ክርስቶስ አካሉ ለሆነችውና አዳኟ ለሆናት ቤተ ክርስቲያን ራሱን እንደሆነ ሁሉ ባልም የሚስቱ ራስ ነው። ራስ እንደሆነ ሁሉ ባልም የሚስቱ ራስ ነው። ወንዶች ይሄንን ጥቅስ በጣም ነው የምንወደው። ሚስቶች ሆይ ለክርስቶስ እንደምትገዙ በሁሉም ነገር ለባሎቻችሁ ምን አድርጉ? ተገዙ። ስለዚህ እግዚአብሔር ተገዢ ብሏል ብለን ብዙ ጊዜ ለመናገር እንቸኩላለን። ለምን እንደሆነ በፍጹም አይገባኝም እንጂ ይሄ ጥቅስ መነበብ መጀመሪያ ያለበት ከቁጥር 21 ነው። ግን መጽሐፍ ቅዱስንም አርዕስት የሚሰጡት ሰዎች እዚህ ጋር ከፈሉት። ለምን እንደከፈሉት አይገባኝም። እኔ ብሆን ከቁጥር 21 ጀምሬ ነው ምከፍለው። ቁጥር 21 ምን ይላል? እስቲ እሱን እናንብብ። ለክርስቶስ ካላችሁ አክብሮታዊ ፍርሃት የተነሳ አንዳችሁ ለአንዳችሁ ተገዙ ይላል። አሜን። አንዳችሁ ለአንዳችሁ ተገዙ። ከዛ ነው የሚጀምረው ሐሳቡ። ከዛ ነው ወደ ሚስት የመጣው። ያ ማለት ሁላችን እዚህ ቤተ ክርስቲያን ውስጥ ያለን በእግዚአብሔር ስም የምንጠራ ሰዎች ሁሉ አንዳችን ለአንዳችን እንድንገዛ ያዘናል። ስለዚህ ለሌላ ሰው የምገዛ ከሆነ ለሚስቴ ማልገዛበት ምን ምክንያት አለ? እሷ ብቻ ለእኔ የምትገዛልኝ ምንም ምክንያት የለም። አንዳችሁ ለአንዳችሁ ተገዙ ይላል እግዚአብሔር ቃል። ያው ታውቃላችሁ ወንዶች ክርስቶስ ቤተ ክርስቲያንን እንደወደዳት ከወደዳችኋቸው ሚስቶቻችሁን ይወዷቸዋል፣ ምንም ያደርጋሉ። ነገር ግን እንዲሁ እግዚአብሔር ተገዙ ብሏል ብላችሁ ብትጮሁ አይሰሟችሁ። በጣም ደስ ያለኝ ነገር ጽፋለች ሲስተር ዋይት በዚህ ጉዳይ ላይ። እሱም ማንበብ እፈልጋለሁ ከይቅርታ ጋር። በአማርኛ ተርጉሜዋለሁ። እንዲህ ይላል፣ እርሱ ራሱ ወንድ ማለቷ ማንነቱን ለክርስቶስ ሳያስገዛ ባል እንደ ቤቱ ራስ የመቆጣጠር ኃይል እንዲኖረው የእግዚአብሔር ዕቅድ አይደለም ትላለች። እርሱ ራሱ ለክርስቶስ ያልተገዛ ሰው ሚስቱ እንድትገዛለትና የቤቱ ራስ እኔ ነኝ ሊል የእግዚአብሔር ዕቅድ አይደለም። ክርስቶስ ከቤተ ክርስቲያን ጋር ያለውን ግንኙነት ለመወከል እርሱ ራሱ ለክርስቶስ ጌትነት መገዛት አለበት። መጀመሪያ ሸካራ፣ ጎርባጣ፣ ጮሃይ፣ ራስ ወዳድ፣ ቁጡ፣ በኃይል መግዛት የሚፈልግ ከሆነ ስሙ በደም እንደሱ ከሆነ ባል የሚስት ራስ ነው የሚል ቃል ከአፉ መውጣት የለበትም ትላለች። ከአፉ መውጣት የለበትም። በሁሉም ነገር ለእርሱ መገዛት እንዳለባት ማሰብ እንኳን የለበትም ትላለች። በሁሉም ነገር ለእኔ ልትገዢ ይገባል ብሎ ሊያስብ እንኳን አይገባም። ምክንያቱም እርሱ ጌታ አይደለም ትላለች። ይገርማችኋል። he is not the Lord ትላለች። እርሱ አይደለም፣ ጌታ አይደለም። ለጌታ ነው ከምንም በላይ ሰው የሚገዛው። ባል የሚለውንም ትርጉም ይሄ ሰውዬ አያሟላም ትላለች። በጣም ይገርማል። ባል የሚለውንም ትርጉም አያሟላም ሰውዬው። ስለዚህ እርስ በራሳችን አንዳችን ለአንዳችን ልንገዛ ይገባል። እየጨረስኩ ነው። የትዳር መርዞች ወይም ነቀዞች የምላቸውን አንድ ሁለት ነገሮችን እጠቅስና ጨርሳለሁ። የመጀመሪያው ተደጋጋሚ ወቀሳ የትዳር ነቀዝ ነው። ሁል ጊዜ ብሌም መደራረግ። አንቺ እንዲህ ነሽ፣ አንተ እንዲህ ነህ፣ ሁል ጊዜ አንቺ እንዲህ ነሽ፣
አንዳንድ ሰዎች እንደዛ በማድረግ ባሎቻቸውን ወይም ሚስቶቻቸውን የሚያስተካክሉ ይመስላቸዋል። እመኑኝ፣ ወቀሳ ሲደጋገምና ሲበዛ አንድ ያ ሰው አመሉ ነው ማለት ትጀምራለች ሚስት፣ ወይም ባል ከሆነ አመሏ ነው ጀመረሽ ደግሞ ይላል። አትሴ ሁለት ሲበዛበት ምን ያደርጋል? ራሱን ማራቅ ይጀምራል። ብትጮ ምን ብትል አይሰማም፣ አትሰማም። ስለዚህ የእግዚአብሔር ሕዝቦች በትዳር ውስጥ ጥሩ መንገድ መደጋገፍ ነው። መልካም ጎኖችን አንስቶ አንዱን መደገፍ ነው። አሁን ማናችንም መልአክ አላገባንም። ማናችንም ብንሆን ጉድለትና እንከን አለብን። ማናችንም ማደግ ያስፈልገናል። የምናሻሽላቸው ነገሮች አሉ። ነገር ግን የምናሻሽላቸው ነገሮች በወቀሳ አይደለም፣ በፍቅር ነው ሰው የሚስተካከለው። አንድ ሰው እንዲህ ይላል፣ ሰው ገድለው እንኳን ዘርፈ እንኳን እስር ቤት የገቡ ሰዎች ሲጠየቁ እኔ ነኝ አጥፊ አይሉ። ኖ አይ ሰውየው እንዲህ ብሎኝ ወይም ደግሞ አይ የልጅነት ትራውማ ስላለብኝ ነው ይላል። ሁሉ ሰው ምክንያት ያመጣል። ሰው ወቀሳን ማንም ሰው አይወድም። ትዳርን ይጎዳል ወቀሳ። ሌላው ነቀዝ አለመታመን ነው። ማንም ሰው እድሜ ልኩን ለእግዚአብሔርና ለትዳር ጓደኛው ታማኝ ሊሆን ይገባል። ይህን ታውቃላችሁ። ጋብቻ ንጹህ ይሁን፣ ቅዱስ ይሁን፣ መኝታውም ንጹህ ይሁን ይላል ዕብራውያን 13:4። ሶስተኛ መወሻሸት፣ መደባበቅ። በተለይ ይሄ በእኛ ባህል ክፉ ልማድ አለብን። መወሻሸት፣ መደባበቅ። ከሰማ ይገለኛል፣ ከሰማች ትገለኛለች እያሉ ሰዎች ይደባበቃሉ። እመኑኝ፣ የደበቃችሁት ነገር አንድ ቀን ብቅ ይላል። ያሳፍራል፣ ያዋርዳል። ያጠፋን ከሆነ የፈጀውን ይፍጅ፣ ይቅርታ መጠየቅ ነው። ቢያንስ መታመንን እናተርፋለን። መታመንን እኔ ያልኩት ብቻ ይሁን ማለት ትልቅ ነቀዝ ነው፣ ትዳርን ያፈርሳል። በመጨረሻ ወገኖቼ በጣም የታወቀ ታሪክ ነግሬያችሁ እጨርሳለሁ። በትዳር በምንኖርበት ጊዜ ለትዳር ጊዜያችን ትኩረት ልንሰጥ ያስፈልጋል። ጊዜ አጭር ነው፣ በጣም አጭር ነው። ፖፑላር የሆነ ታሪክ ነው። ብዙዎቻችሁ ሰምታችኋል። ምናልባት 2-3 ሰው ያልሰማ ሊሆን ይችላል። ለእነሱም ስል እናገራለሁ። አንድ ሰው እንዲህ ብሎ ይጽፋል። አንድ ቀን አለ ወደ ቤቴ ከስራ አምሽቼ ገባሁ። ወደ ቤት ስገባ ሚስቴ የምግብ ጠረጴዛው ላይ ቁጭ ብላ ትጽፍ ነበር። እንኳን ደህና ገባህ አለችኝ። እራት አቀረበችልኝ። እኔ ግን እንዲህ አልኳት፣ የምነግርሽ ነገር አለ፣ እስቲ ነይ ቁጭ በይ አልኳት። ምንድን ነው ብላ ፈገግ ብላ ምግቧን እየቀመሰች ጠየቀችኝ አለ። ነገሩን ካፌ ማውጣት ከበደኝ። ነገር ግን መናገር ስለነበረብኝ ፋይናሊ መፋታት እፈልጋለሁ አልኳት አለ። ምን? አዎ መፋታት እፈልጋለሁ። ምንድን ነው ችግራችን? ምን ሆነ ነው ብላ ጠየቀችኝ። ዝርዝሩን መናገር አልፈለግኩም። ከዚያ በኋላ በነጋታው ወደ ቤት ስመለስ ጠዋት እሷ ወጥታ ወደ ስራ በባስ ሄደች፣ እኔ እየነዳሁ ሄድኩኝ። በነጋታው ስመለስ እንዲህ አለችኝ፣ ሉክ ኦኬ ንፋታ ካልክ ቀበልሃለሁ፣ ነገር ግን ለ1 ወር ጊዜ እንድትሰጠኝ እፈልጋለሁ። ልጅ አላቸው።
ልጃቸው ፈተና ሊፈተን ነው ቅርብ ጊዜ። ስለዚህ በዚህ ጊዜ ውስጥ ልጃችን በዚህ እንዳይጎዳ ለ1 ወር ምንም ምልክት ሳናሳይ እንቆያለን። እሺ እስማማለሁ አለ። ሁለተኛ የምታደርገው ነገር ያን ቀን ያገባህኝ ዕለት እንዴት ተሸክመህኝ ወደ ጫጉላ ቤት እንደወሰድከኝ በየቀኑ እንድታስብ እፈልጋለሁ። ያን ቀን ተሸክመህኝ ነው የወሰድከኝ። ስለዚህ በየጠዋቱ ለ30 ቀናት ተሸክመህ ከአልጋችን ትወስደኛለህ፣ በር ድረስ ታመጣኛለህ። ይሄ ጎረበጠው። ግን እንድቀበልህ ከፈለክ ማድረግ አለብህ። እሺ አደርጋለሁ። እሱ ለካ ሌላ ሴት ወደዋል። እሷን ሊያገባት እያግባባት ነው። እሷም ቶሎ በልና ጨርስና አግባኝ ብለዋለች። ግን እንዲህ አለ፣ ጀመርኩኝ ይላል። የመጀመሪያው ቀን ተሸከምኳት አለ። ለካስ ለረጅም ጊዜ እንዲህ ቀርቤ አቅፌያት አላቅም። አሳዘነችኝ አለ። ለ10 ምናምን ዓመት አብረን እንዲሁ ጊዜ አሳለፍን። ጊዜዋን በላሁባት እያልኩኝ ልጃችን ግን ከኋላ የሄደ አባዬ እማዬን ተሸከማት፣ አባዬ እማዬን ተሸከማት እያለ እያጨበጨበልን አለ። ከመኝታ ቤት አስወጣኋት፣ ወደ ሳሎን አመጣኋት። ከዚያ በኋላ ኮሪደር ውስጥ እንዲሁ እየተሸከምኳት በር ላይ ያደረስኳት፣ አወረድኳት አለ። በሁለተኛውም ቀን እንዲያረኩ፣ በሶስተኛም እንዲህ ቀጠልኳል። ከሳምንት በኋላ ቀለለችኝ ይላል። ቀለለችኝ። ብዙ ቀን ስለተሸከምኳት ጡንቻዬ ዳብሮ መሆን አለበት አልኩኝ። ሽታዋን ለመድኩኝ ይላል። ሸከማታለሁ፣ ልጄ ያጨበጭብልናል፣ ወደ ውጭ ያወጣታለሁ አለ። ወደ 28ኛ ቀን 27ኛ ቀን ስደርስ አለ በጣም ቀለለችኝ። ወስዳታለሁ፣ ልጄ ያጨበጭባል፣ ኦልሞስት ለመድኳት ይላል። ስለዚህ በፍጹም አልፈታትም ብዬ ወሰንኩኝ አለ። ሄጄ ለሴትዮዋ ልታገባው ለምትፈልገው ሴት ጄን ነው የምትባለው አለ ስሟ ጄን፣ ሐሳቤን አንስቻለሁ፣ ወደ ቤቴ እመለሳለሁ ብዬ ወሰንኩኝ አለ። ምን ሆነ ነው በሰላም አልተኛም ዛሬ አለችኛል። ተኝቻለሁ። ግንባሬን እንዴ ትኩሳት አለብህ ብላኝ ልትነካኝ ሞክር፣ አትንክኝ አልኳት። ከዚያ አቀረቀረች፣ ትንሽ አዘነች። ቀና ብላ አየችኝና በጥፊ አላሰችኝ አለ። ደህና ሁኝ ብዬ ሄድኩኝ አለ ወደ ቤቴ። ነገር ግን ለሚስቴ አበባ ይዤላት መሄድ ፈለግኩ አለ። አበባ፣ በጣም ቆንጆ አበባ ይዤላት ወደ ቤት ሲሄድ ተኝታለች አለ። ሳያት አትነቃም። ሳያት ለካስ ትንፋሿ የለም አለ። በጣም ያሳዝናል። ምንድነው የሆነው? ለካስ እሱ እንዳይጎዳ ያልነገረችው የሚያማት ህመም ነበር እየደበቀችው የቆየችው። ለዚህ ነበር በየጊዜው ትቀለው የነበረው። ምን ይላል ያ ሰውዬ? ራሴን ጎዳሁኝ ይላል። ወገኖቼ ለትዳሮቻችን ጊዜና ትኩረት እንስጥ። ጊዜ አጭር ነው። አንድ አስተማሪ እንዲህ አለኝ በቅርቡ የዛሬ ወር ገደማ። በጣም ጥሩ ሚስት ነበረችው፣ አቃታለሁ እኔ ራሴ። እንዴት ነች ሚስስ እከሌ ብዬ ጠየቅኩት። ደህና ነች ግን ተመስገን አለኝ። አሁን ብዙ ነገር መርሳት ጀመረች። አንዳንዴ የኔንም ስም መርሳት ጀመረች አለ። በጣም ያሳዝናል። ጊዜ አጭር ነው። እግዚአብሔር መልካም ትዳር፣ ክርስቲያናዊ ትዳር ደግሞ እግዚአብሔር የሚከብርበት ትዳር
ለሁላችንም ያድርግልን፣ ለወጣቶችም ያድርግላችሁ። እግዚአብሔር ይባርካችሁ።